ምዕራፍ 2 ቁጥር 8 ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል። በሰምረኔስ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። የመጀመሪያውና የመጨረሻው ሞቶም የነበረውና ሕያው የሆነው እንዲህ ይላል። መከራህንና ድህነትህን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትን አውቃለሁ። እነርሱ ግን የሰይጣን ማህበር ናቸው። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳም በሁለተኛው ሞት ከቶ አይጎዳም። ክብር ለእግዚአብሔር ይሁን። ዛሬ ብንቀጥለው ሁለተኛ ደብዳቤ የተጻፈላት የሰምረኔስን ቤተ ክርስቲያን በተመለከተ ጌታ ኢየሱስ ክርስቶስ የተናገረውን እውነት በማየት ነው። ልክ እንደ ኤፌሶን ሁሉ ጌታ ኢየሱስ ክርስቶስ ለሰምረኔስም ቤተ ክርስቲያን የሚላት ነገር አለ። በእርግጥ ለኤፌሶን የተጻፈው ደብዳቤና ለሰምረኔስ የተጻፈው ደብዳቤ ይዘቱ ይለያያል። ወደ መሃል ስንገባ የምናየው ነገር ይሆናል። ግን ለቤተ ክርስቲያኒቱ ምን ተባለ የሚለውን ነገር ከመናገሬ በፊት ራሷ ሰምረኔስ የምትባለዋ ከተማ ማናት? ወይንም ደግሞ ስለ ከተማዋ በዘመኑ ስለነበረችው ሰምረኔስ ስለምትባለዋ ከተማ አንዳንድ ጂኦግራፊካል የሆኑ ነገሮችን ልተውላችሁ ፈልጋለሁ። አሁን በደንብ ከመልእክቴ ጋር እንድትፈሱና በደንብ የእግዚአብሔርን ሐሳብ ከች እንድታደርጉ ስለምፈልግ ነው። የመጀመሪያ ሰምረኔስ ናት በሚለው ጥያቄ ስንጀምር ሰምረኔስ ማለት በትንሿ እስያ ልክ እንደ ኤፌሶን ሁሉ በትንሿ እስያ የምትገኝ በአሁን ዘመን አጠራሯ ኢዝሚር የምትባሏ ከተማ ናት። ኢዝሚር ያው ምናልባት አሁን ስናገረው አታውቁት ይሆናል እንጂ ግን በየዜናው ላይ ተሰሙታላችሁ ብዬ አስባለሁኝ። ዜና ላይ ሰምታችሁ እንደሆነ የቱርክ ግዛት በሆነችው በኢዝሚር ሲባል ሰምታችኋል። ኢዝሚር ማለት ሰምረኔስ ነች። ያኛዋ ሰምረኔስ የአሁኗ ኢዝሚር ግዛት ነች። በተለይ ዓለም ነዋሴ ብዙ ጊዜ እሷን ሜንሽን እያደረገ ሲናገር ሰምቼዋለሁኝ። እና ሰምረኔስ በጣም መታምር ከተማ እንደሆነች እንግዲህ እዛ ዘመን ላይ የነበሩ በእርግጥ አሁንም ውበት ያላት ከተማ ነች። ግን ደግሞ እዛ ዘመን ላይ በጣም ውበት ካላቸው ከተሞች መካከል እንደ አንዷ የምትወሰድ ከተማ ነች። ምክንያቱም ያው ብዙ ጊዜ ለከተማ ውበት የሚሆነው አንደኛው ነገር ምንድነው? ወደብ ነው። ወደብ ካለ ወደብ በራሱ ለአንድ ከተማ ውበት ነው። ሰምረኔስ የወደብ ከተማ ነች። ከዚህም ባለፈ ምንድነው? በጣም በከፍተኛ ሁኔታ ንግድ የሚጧጧፍባትና ሀብታም ከተማ ነበረች። ከፍተኛ የሆኑ የንግድ መተላለፊያ የሆነችና በጣም ብዙ ገንዘብ የሚንቀሳቀስባት የሴንተር የሆነች ከተማ ናት። ከዚህም ባለፈ ከንግድም ባለፈ ሰምረኔስ ቤተክርስቲያን አልኩኝ። ገና ወደ ቤተክርስቲያኒቱ አልመጣሁም። ገና ከተማው ላይ ነው ያለሁት። ሰምረኔስ ከተማ ማለት በጊዜው በሕክምናና በሳይንስ ቴክኖሎጂ በጣም የታወቀችና ይህንን ነገር ደግሞ በማስተማር ለብዙ ሀገራት ጥቅምን የምትሰጥ ከተማ ነበረች። እንግዲህ ሰምረኔስ አንድ ለየት የሚያደርጋት ነገር ምንድነው? በዘመኑ ዓለምን ትገዛ ከነበረችው ከሮም ጋር ያላት ቁርኝት በጣም ጠንካራ ነው። እንግዲህ እንደሚታወቀው ወደ 1000 ከምናምን ዓመታት ሮም ዛሬ የምናውቃት ሮም ማለት ነው። ዛሬ ልክ እንደዚህ አንዱ የአውሮፓ ሀገር ከመሆኗ በፊት ብዙ መቶ ዓመታት በፊት ወደ 1000 ምናምን ዓመት በፊት ዓለምን ለ1000 ከምናምን ዓመት ገዝታ ነበረ። ወይንም መላውን ዓለም የምታስተዳድረው ሮም ነበረች። የመላው ዓለም ጌታና ንጉሥ ተደርጎ የሚቆጠረው የሮም ቄሳር ነበረ። እና ሰምረኔስ
በዘመኑ በጣም ኃያል ከተባለችው ከሮም ጋር የነበራት ቁርኝት አንዳንድ የሮምን ባህል እንድትቀበልና በጣም ሮም የሚፈልጉትን ነገር እንድታደርግ ከዛ ደግሞ ሮማውያን የማይፈልጉትን ነገር ደግሞ እንዳታደርግ ህዝቦቿን ኦብሊጌት የምታደርግ የምታስገድድ ሀገር ነበረች ከሮማውያን ጋር። እንግዲህ በዘመኑ ደግሞ ወይንም በጊዜው ደግሞ በጣም ለክርስትና ጸር የሆነ ሀገርና ለክርስትና በጣም ጸር የሆነ መንግስት ማን ነው ካለን በዘመኑ ሮም ነበረ። ሮም ለብዙ ክርስቲያኖች መሰለል ለብዙ ቅዱሳን መሞት ምክንያት የሆነ ሀገር ሮም ነበር እና ከዚህ የተነሳ ሰምረኔስም ከሮም ጋር ካላት ቁርኝት የተነሳ ሮማውያን የሚያደርጉትን ነገር እሷን በከተማዋ ታደርገው ነበር። ይሄው ምንድነው? ቅዱሳንን ታሳድድ ነበረ። እንደው አንዳንድ የታሪክ ጸሐፊዎች ሲናገሩ ምን ይላሉ? ከ81 ዓመተ ምህረት እስከ 96 ዓመተ ምህረት ማለት ነው አንድ ህግ ወጥቶ ነበረ በሮማውያን ዘንድ። በደምብ ስሙ። በሮማውያን ዘንድ አንድ ህግ ወጥቶ ነበር። ያ የወጣው ህግ ምንድነው? አንዳንዱ በሮም የሚገኝ ሮማዊ ዜጋ የራሱን አምላክ ሳይሆን ማምለክ ያለበት ንጉሱን ነው። የዚያ ዘመን ላይ የሚመለኩት አማልክት ነገስታት ናቸው። ስለ ሮማውያን ስታነቡና ስታጠኑ ወይም ደግሞ ስትሰሙ የሮማውያን ነገስታትን ስም ስታዩ እነዚያ ነገስታት ንጉስ ብቻ አይደሉም፣ በህዝቡ ዘንድ ልክ እንደ አምላክ የሚቆጠሩ ነገስታት ናቸው። ከዚህ የተነሳ በሮምም ሆነ በሰምረኔስ የሚኖሩ ህዝቦች እያንዳንዳቸው በዘመኑ ለነበረው ንጉስ ልክ እንደ አምላክ መስዋዕትን የመሰዋትና ዕጣን የማጠን ግዴታ ነበረባቸው። ዕጣን የማጠን እንደውም አንዳንድ ታሪኮችን ሳነብ ምን የሚል ነገር አገኘሁኝ። በዘመኑ ከተማው ለምሳሌ አሁን ከተማው አዲስ አበባ ቢሆን ማለት ነው ለአዲስ አበባ በጣም ሴንተርና ያው ህዝባዊ በዓላት ሲከናወን የሚጠቀሙት ቦታ የትኛው ነው? መስቀል አደባባይ አይደለም? ብዙ ጊዜ ልክ እንዲያነ ቦታ ላይ ለነገስታቱ መስዋዕት ይቀርባል፣ ለነገስታቱ ዕጣን ይታጠን ነበረ እና ይሄንን ነገር ያ በዛ ዘመን ላይ የነበሩ ነገስታት በጣም ህዝቡን ኢንክሬጅ ማድረግ ስለሚፈልጉ ምን ያደርጋሉ? ያንን መስዋዕት ለሚያቀርቡ ሰዎች ያ በዛ ዘመን ላይ ማለት አልነበረም፣ ግን ያንን መስዋዕት ለሚያቀርቡ ሰዎች ለንጉስ መስዋዕትን አቅርበዋል ተብሎ እውቅና ለመስጠት ልክ እንደ ሰርቲፊኬት ያለ ነገር ይሰጣቸው ነበረ። ካብታቸዋል ለንጉስ መስዋዕትን አቅርበዋል ከሌ ተብሎ ማለት ነው። ይህ ብቻ አይደለም። ያንን መስዋዕት ሲያቀርቡ በዚያ መስዋዕት ዙሪያ የሚሰበሰቡ ሰዎች ሁሉ የግዴታ አንድ ነገር ማለት አለባቸው። በእርግጥ በመስዋዕቱ ዙሪያ ያሉ ሰዎች ብቻ ሳይሆን የከተማሪ ሁሉ አንድን ቃል የመናገር ግዴታ አለበት። ያም ቃል ምንድነው? ቄሳር ጌታ ነው። ሰምታችሁኛል? ቄሳር ጌታ ነው። በዚያ ጊዜ እኔ ጋር ነው። በዚያ ጊዜ ቄሳር ጌታ ነው ከሚለው ቃል ውጪ ቃሉን ለወጥ አደርጋችሁ ኢየሱስ ጌታ ነው ብትሉ ዛሬ ኢየሱስ ጌታ ነው የሚለው ቃል እኔና እናንተ አፍ ላይ እንደቀለለው አይደለም። ያኔ በሰምረኔስና በሮም ለሚኖሩ ቅዱሳን የቀለለው። ዛሬ በየመንገዱ ማይኮቻችንን ይዘን ያድናል እንላለን። እንደው አንዳንድ አላፊ አግዳሚ ነው እንጂ መጥቶ ነገር ፈልጎን ተሳድቦ የሚያልፈው በመንግስት ደረጃ መጥቶ እርምጃ የሚወስድብን አካል እስካሁን አለ እንዴ? የለም። ይገርማቸዋል። ያኔ ግን ከእያንዳንዱ ሮማዊ አንደበት የግድ ሊወጣ የሚገባው ቃል ቄሳር ጌታ ነው የሚል ነው። ቄሳር ጌታ ነው። ሮማውያን እንደዛ ማድረጋቸው ብቻ አይደለም የሚገርመኝ፣ ያንን ባህል ወደ ሰምረኔስ ከተማ አምጥተው በሰምረኔስ ኖሩ ህዝቦች በጠቅላላ ያንን ቃል ወይንም ያንን ንግግር እንዲደግሙ ይገደዱ ነበር። ይሄን ነገር ስነግራችሁ እንደው እግዚአብሔር እዚያ ዘመን ላይ እንድንፈጠር እዚያ ዘመን ላይ እንድንወለድ አድርጎን ቢሆን ኖሮ ያው ደግሞ እዚያ ምድር ላይ ቢሆን ኖሮ ብላችሁ አስባችሁታል? በጣም በጣም ከባድ ነበር። ታዲያ እዛ ዘመን ላይ የነበሩ ቅዱሳን ትልቁ ተግዳሮታቸው ምንድነው? እነሱ የሚያውቁት ጌታ ቄሳር የሚባል ስም ያለው አይደለም፣ ኢየሱስ ነው። ስለዚህ የመጀመሪያው መከራቸው ምንድነው? እዚያ ዘመን ላይ ለንጉስ የሚቀርብ መስዋዕት ላይ አለመገኘት ነው። በዚያ ዘመን ደግሞ ለንጉስ የሚቀርበው መስዋዕት ላይ አልተገኘ ማለት ልክ እንደ ትልቅ የአገር ክደት ስለሚቆጠር ባለበት ስፍራ ማንም መጥቶ የፈለገውን እርምጃ ቢወስድብህ ጥያቄ የለውም። ከዛሳ በዚያ ዘመን ላይ የነበሩ ቅዱሳን በሰምረኔስ የሚኖሩ ቅዱሳን የመጨረሻ
ተግዳሮት፣ የመጨረሻ ምጥ የሆነባቸው ነገር ይህንን ነገር ስለማይናገሩ ኢየሱስ ጌታ ነው እንጂ ቄሳር ጌታ ነው ብለው ስለማይሉ ከፍተኛ የሆነ ስደትና እንግልት ይደርስባቸው ነበረ። እንደውም አንድ ታሪክ ሳነብ እንደዚህ የሚል ነገር አገኘሁኝ። ከ60 ዓመት በኋላ ማለትም ከ96 ዓመት በኋላ 60 ዓመት ጨምሩ ስንት ይሆናል? ወደ 150 አይደለ? እና በ156 ዓመተ ምህረት ላይ የቤተ ክርስቲያንን ታሪክ ስታጠኑ የምታገኙት አንድ ስም አለ። ብዙ ጊዜ እንትና የሚባል ፖሊካርፕ የሚባል ሰምታችሁ እንደሆነ በተለይ ቴዎሎጂ አካባቢ የነበራችሁ ሰዎች ተካላችሁ ታውቁታላችሁ። እንስ ፖሊካርፕ ይባላል። ካርፕ ማለት ከነ ዮሐንስ በኋላ ወይንም ከመጀመሪያዎቹ የጌታ ሐዋርያት ቀጥሎ የነበሩ ከቤተ ክርስቲያን መሪዎች መካከል የነበረ አንደኛው ነው። ፖሊካርፕ ይባላል። እና ይሄ ፖሊካርፕ ማለት ለዮሐንስ በጣም ቅርብ የነበረና እንደውም የዮሐንስ ተማሪ እንደሆነ ይነገርለታል። ፖሊካርፕ የሚባለው ሰው እና ይህ ሰው እንደውም ፊልም ሰርተውበታል። ባለሳሳት አንድ በልጅነት ያየሁት ፊልም አለ። ፊልም ሰርተውበታል። ይህ ሰው የቤተ ክርስቲያን ጳጳስ ነው። ስለዚህ አመጡትና ይሄንን መስዋዕት እንዲያቀርብ ወይም ደግሞ ቄሳር ጌታ ነው ብሎ ለንጉሱ መስዋዕት እንዲያቀርብ ሲያስገድዱት አላቀርብም በማለቱ ለመስዋዕት በሚቀርበው እሳት ተቃጥሎ እንዲሞት ተፈረደበት እና እዛው በህዝቡ ፊት በርናውት አረጉት። ግን የሚገርመው ነገር ይህ ሰው ከመሞቱ በፊት የተናገረው ቃል ታሪክ ጸሐፊዎች እንዲህ ብሎ እንደነበረ ይናገራሉ። ይሄንን ያለው ልክ ሊሞት ባለበት ሰዓት ላይ የመጨረሻ ዕድል እንሰጥሃለን ወይ ቄሳር ጌታ ነው ብለህ ለቄሳር መስዋዕትን አቅርብ፣ ካለዚያ በሚንበለበለው እሳት ውስጥ ተገባለህ ሲሉት እንደዚህ ነው ያላቸው። በደምብ ስሙኝማ፣ ይሄ ነገር ለእናንተም የልባችሁ ስንቅ እንደሚሆን አስባለሁ። እንደዚህ ነው ያለው። 86 ዓመት ሳገለግለው ከኔ ጋር ናቸው። 86 ዓመት ሙሉ ሳገለግለው አንድም ቀን ያልበደለኝን ክርስቶስን ያዳነኝንስ ንጉሥ እንዴት ላሳዝነው። ከዚህ በኋላ ሌላ ነገር እንዲናገር እንኳን እድል አልሰጡትም። ቀጥታ ነው ወደሚቃጠለው እሳት የወረወሩት ፖሊካርፕ። እንግዲህ ፖሊካርፕ አንደኛው ማሳያ ነው። በዚያ ዘመን ላይ ቁጥራቸው ቀላል ባሉ ቅዱሳን ወደ እሳት ተጥለዋል፣ ለአውሬ ተሰጥተዋል። እንደውም አንዳንድ ነገስታት ምን ያደርጉ እንደነበር ሰምቻለሁ። ትልቅ ስቴዲየም ነገር አለ። እዛ ስቴዲየም ማዕከል ይሰበሰቡና ከወዳጅ ከዘመዶቻቸው ጋር መሃል ላይ እነዚህ አማኞችን እዚያ ዘመን ላይ የነበሩ ልክ እንደናንተ ያሉ በጌታ ያሉ የሆኑ ሰዎችን ማለት ነው ያስገቧቸውና ለ3 ለ4 ቀን ያልበሉ አንበሶችን ይለቁም ነበር እንትኑ ላይ እስሙ ላይ። ከዛ አይናቸው ያየ በእነዚያ አንበሶች እነዚያ ቅዱሳን ስጋቸው ሲቦጫጨቅ በማየት የሆነ ሳቲስፋክሽን ያገኙ ነበር። አሁን ይሄን ሁሉ ነገር ብነግራችሁ ለምንድን ነው ካላችሁ እዚያ ዘመን ላይ የነበሩት ቅዱሳን በተለይም ደግሞ በሰምረኔስ የምትገኘው ቤተክርስቲያን በምን አይነት መከራ ውስጥና በምን አይነት ስቃይ እያለፈች እንደነበር እንድታቁ ነው። እና እነዚህ ሰዎች ወይም ደግሞ በሰምርኔስ የሚገኙት ቅዱሳን ከሮም እና በዘመኑ ከነበረው ንጉስ ብቻ ሳይሆን ስደት ይመጣባቸው የነበረው እነሱ ማከል እዛ ከተማ ውስጥ አይሁዳውያን ነበሩ። አይሁዳውያን ማለት እንደምታውቁት እስራኤላውያን ናቸው። እና እነዚህ እስራኤላውያንም እንደው ልክ እነዚህ አይሁዳውያንም ልክ እንደ በጌታ እንደሆኑት አይነት ወንድሞችና እህቶች እንደ በጌታ በክርስቶስ ኢየሱስ አምነው ዳግመኛ እንኳን ባይወለዱ ቢያንስ እንኳን ከመካከላቸው የዓለም መድኃኒት የሆነው ኢየሱስ ተወልዷል አይደለም። ይህ ብቻ ደግሞ አይደለም፣ ቢያንስ እንኳን በአንድ ያህዌ ያምናሉ። ግን ይገርማቸዋል፣ በሰምረኔስ የሚኖሩ አይሁዳውያን በክርስቲያን ላይ የሚያደርሱት ግን ግፍና ጭካኔ ከአሕዛቦቹ ያልተናነሰ ከቄሳር አምላኪዎቹ ያልተናነሰ ነበር። መከራና ስደትን ያደርሱባቸው የነበረ። ለዛ ነው ቅድም ሳነብላችሁ ቁጥር 8 ላይ ምን ብሎታል? አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትን አውቃቸዋለሁ አለ። ለምን ይመስላችኋል እዚህ ጋር እግዚአብሔር እነዛን አይሁዶች አይሁድ ሳይሆኑ አይሁድ ነን የሚሉትን ብሎ የተናገረው? ባይዘው በደማቸው እኮ አይሁድ እኮ ናቸው። ታዲያ ለምንድን ነው እግዚአብሔር እነዚያ ሰዎች አይሁድ አይደሉም ብሎ የተናገረው ካላችሁ ትዝ ይላችሁ እንደሆነ በዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ ከአይሁዳውያን ጋር ሲከራከር አንድ ነገር አላቸው። እናንተ አብርሃም አባት አለን ትላላችሁ አላቸው። ነገር ግን እናንተ አብርሃም በትክክል አባታችሁ ቢሆን ኖሮ
አባታችሁ አብርሃም ሲያረግ ያረገውን ነገር ነበር እናንተ ታረጉ የነበረው። እናንተ ግን ከአባታችሁ ከአብርሃም ሳትሆኑ ከአባታችሁ ከዲያብሎስ ናችሁ። ትዝ ይላችኋል ይህ ቃል። ስለዚህ ምን በዚያ ዘመን ላይ በሰምርኔስ ከተማ የሚኖሩ አይሁዳውያንን ክርስቲያኖችን የሚያሳድዱ አይሁዳውያንን ምን ይላቸዋል? አይሁድ ሳይሆኑ አይሁድ ነን የሚሉትን ስምን የሚያጠፉትን ሰዎች አውቃለሁ። እነዚያ ሰዎች ይላል የሰይጣን ማህበር ናቸው ይላል። ማህበር የሚለውን ቃል እንግሊዘኛውና የግሪኩ ቃል ምኩራብ ነው የሚለው። ምን ማለት ነው? ምኩራብ ማለት የአይሁዳውያን መሰብሰቢያ ስፍራ ነው። ስለዚህ ጌታ ኢየሱስ ስለነዛ አይሁዳውያን ሲናገር ምን አለ? ምኩራብ አላቸው፣ ግን ምኩራባቸው የኔ ስም የሚጠራበት መሰብሰቢያ ስፍራ ሳይሆን የአጋንንት ምኩራብ ነው አለ። ለምን? ቀንና ሌሊት እናንተን ከማሳደድ ውጪ ሌላ ስራ የላቸው። የአጋንንት ማህበር ናቸው። ናገረው ይሄን ነው። ከአይሁዳውያንም ጭምር ስደትና መከራ ይደርስባቸው ነበር። በአጠቃላይ በሰምርኔስ ቤተክርስቲያን በሰምርኔስ ከተማ የምትገኘው ቤተክርስቲያን በአራት አቅጣጫ ከፍተኛ የሆነ ግፊትና መከራ ይደርስባት እንደነበረ ማየት እንችላለን። የመጀመሪያው ከመንግስት ይደርስባት የነበረ ነው። ሁለተኛው ደግሞ ከአይሁዳውያን ይደርስባቸው የነበረ ጫና ነው። ሶስተኛው ደግሞ በኢኮኖሚካል የሆነ ጫና። ኢኮኖሚካል የሆነ ጫና ምን ማለት ነው? ቅድም ሳነብላችሁ አንድ ነገር ተናግሬ የነበረ ምን ይለዋል? ድህነትህን አውቃለሁ ይሉ የለ። ለምን መሰላችሁ? ሰዎቹ ድሃ ስለሆኑ ነው። ግን ለምን ድሃ የሆኑት? መስራት ሳይፈልጉ ቀርተው ስራ ፈቶ ነው አይደለም። ድሃ የሆኑት ስራ ፈቶ ነው ሳይሆን የነበራቸውን ሀብትና ጠቅላላ በነበሩት የክርስትና ተቃዋሚዎች ስለተቀሙ ነው። ብዙዎቹ ንግድ ነበራቸው። ብዙዎቹ መንቀሳቀሻ የራሳቸው የሆነ ነገር ነበራቸው። ግን ከተቀበሉት ግን የክርስትና ሕይወት የተነሳ ያላቸውን ነገር አጥተው ባዷቸውን ቀርተዋል። እንደውም አንድ መጽሐፍ በዚህ አቅጣጫ ሰነዳል። አሁን ላይ ምናልባት እነዚያን ሰዎች ልንመስላቸው ምንችለው ልክ እነዚህ መንገድ ላይ እንደሚተኙ ፌስታል ምናምን አድርገው የሚተኙ አሉ አይደለ? ልክ እንደዛ ሆነው በስቃይ ውስጥ ያልፉ የነበሩ ቅዱሳን ናቸው። በይዘው አሁን እኮ እንደሆነ በጣም ይገርመኛል። የነዚህ ሰዎች እኮ መከራና ስቃይ ያየሁኝ እኛ ዘመን አንዳንድ በጌታ የሆነን ሰዎች ማለት ነው። እንደው እኔ እሺ የእናንተን ተውትና እኔ አንዳንድ ቀን በቃ ነገሮች እንደምፈልጋቸው ሳይሄዱልኝ ሲቀሩ እንደው መከራ ውስጥ ነው ያለሁት ብዬ ስናገር እነዚህ ሰዎች አንድ ጊዜ ቀና ብለው እኔ ያለፍኩበት ያለውን መከራ ቢያዩትና እንደው ቢታዘቡኝ ብዬ አስባለሁ። መቼም ያው እግዚአብሔር ከምትችሉት በላይ ተፈተኑ ዘንድ የማይፈቅድ እግዚአብሔር ከመከራው ጋር አብሮ መውጫውን ያዘጋጅላቸዋል ብሎ እንደሚናገር ቅዱስ እያንዳንዳችን የምናልፍበትን መንገድ የሚያዘጋጀው የሚያውቀው የሚሰጠንም እሱ ነው። ግልጽ ነው። ለምንድነው ልክ እንደነሱ ያልታሰርነው? ለምንድነው ልክ እንደነሱ ያልተገደልነው? ለምንድነው ልክ እንደነሱ ደማችን ያልፈሰሰው ብለን ማለት አንችልም። ለምን ሰው የግዴታ ካልታሰረ፣ ካልተደበደበ፣ ካልተሰደደ መከራ አልተቀበለም ብለን መደምደም አይቻልም። ግን ምንድነው እንደው የነዚህን ሰዎች ግን መከራ ስንመለከት አንዳንድ ቀንኛ በህይወታችን ደረሰን፣ አየን፣ አጋጠመን፣ ሆነብን ብለን የምንለው ግን መከራ በእነዚያ ሰዎች የመከራ እይታ ስንመለከተው መከራ ሳይሆን ገና ላይ የቆመ ነገር ነው። ከኔ ጋር ናችሁ? መከራ ሳይሆን ገና ላይ ያለ ነገር ነው። እነዚህ ሰዎች ከፍተኛ የሆነ ስደትና መከራ ውስጥ ነበሩ። ማን? የሰምርኔስ ቤተክርስቲያን። ስለዚህ ወደ መልእክቱና ወደ ደብዳቤው ሲገባ ጌታ ኢየሱስ ክርስቶስ እንደዚህ ይላቸዋል። ቁጥር 8 ላይ የመጀመሪያውና የመጨረሻው ሆም የነበረውና ሕያው የሆነው እንደዚህ ይላል። ክብር ለእግዚአብሔር ይሁን። እቺን ጥቅስ አነበባችኋት? ሁለት ነገር እንዲያቅ ወይም ደግሞ የሰምርኔስ ቤተክርስቲያን ሁለት ነገር እንድታውቅ ተፈልጎ ነው ጌታ ኢየሱስ ክርስቶስ እዚህ ጋር ሁለት ነገር የሚያስቀምጥላት። ይሄው ምንድነው? በደም ስሙን። የመጀመሪያውና የመጨረሻው አንደኛ። ሁለተኛ ሞት የነበረው ሕያውም የሆነው እህሳ እንዲህ ይልሃል። ተምታችሁና ጌታ ኢየሱስ ክርስቶስ ለምንድነው ቀጥታ ሰምርኔስ ሆይ ጌታ እንዲህ ይልሃል ብሎ ያልተናገረው? ካስተዋላችሁ ሁለት ነገሮችን ጠቅሶ ነው። አንደኛ የመጀመሪያውና የመጨረሻው፣ ሁለተኛ ሞቶ የነበረው ሕያውም የሆነው እንደዚህ ይላል ብሎ ነው ቀጥታ ወደ መልእክቱ የገባው። ለምንድነው ሁለቱን ነገሮች መጥቀስ ያስፈልገው ካልን ትዝ ካላችሁ መጀመሪያና መጨረሻ የሚለውን ቃል ከሁለት ሳምንት በፊት ስንመለከት እንደዚህ ብያቸዋለሁ።
ለዮሐንስ ጌታ ኢየሱስ ክርስቶስ አትፍራ እኔ መጀመሪያውም ነኝ መጨረሻውም ነኝ ሲለው ምን እያለው ነው አለ? እኔ የታሪክ ጀማሪ ነኝ የታሪክ ደምዳሜው ነኝ። ከኔ ጋር ናቸው። የታሪክ ጀማሪና የታሪክ ደምዳሚ ነኝ ማለት ምን ማለት ነው? የጀመርኩትም እኔ ነኝ መጨረሻውም እኔ ነኝ ብሎ ሲናገር በሌላ አማርኛ ምን እያለ ነው ያለው? መሃል ላይ ያለውንም ነገር የምቆጣጠረው እኔ ነኝ። ስለዚህ ለሰምርኔስ በተጻፈው ደብዳቤ ላይ ለምንድን ነው በዚህ ቃልና በዚህ ንግግር የጀመረው ብለን ካለን ስሙኝ። ሰምርኔስ በከፍተኛ የሆነ ስቃይና መከራ እንደማለፏ መጠን ከመካከላቸው ብዙ ቅዱሳን ስለ ነገ ያላቸው ተስፋ ሳይሟጠጥ አልቀረም። ስለዚህ ቀጥታ ኢየሱስ እንዲህ ይላል ብሎ ከመጀመር በፊት ምን አላቸው? ሰምርኔስ ወይ አሁን የምናገርህ እኔ እርሱ ማለት ታሪክን ያስኩኝ ነኝ። አሜን በሉ እስቲ። ታሪክን ምን ያደርኩኝ? ይህ ብቻ አይደለም፣ ሞቼ የነበርኩ ደግሞ አሁን ሕያው የሆንኩ። ምን እያለን ያለው? ሞቼ ነበር አሁን ሕያው ነኝ ማለት እቺንም ባለፈው ሳምንት ነግሬያችሁ ነበረ። ምን መሰላችሁ ወገኖቼ ሆይ የመጨረሻው የክርስትና ጠላት የኢየሱስ ጠላት የኔና የናንተ ጠላት ይሁን የመጨረሻው ጠላታችን ሰይጣን ሊያስፈራራ የሚችልበት የመጨረሻው መሳሪያው ምንድነው? ሞት ነው አይደለ? ቆይ ሰይጣን እኮ የፈለገ ነገር በቃ የመጨረሻ ላስፈራራ ቢል ምንድነው የሚልህ? እገልሃለሁ አይደለ? ቆይ ከእገልሃለሁ ውጭ ምን አለ? ምንም የለም አይደለ? ስለዚህ ምን አለ ጌታ ኢየሱስ ክርስቶስ? በብዙ ሞት በብዙ ስቃይ በብዙ መከራ እያለፈች የነበረችዋን ሰምርኔስን ሲናገር ምን አለ? ሞቶ የነበረው ግን ሆነው ሕያው የሆነው ምን ማለት ነው? አንተም አሁን እያለፍክበት ባለው መከራ ሞትን ብትቀምስም ግን እኔ አስቀድሜ ሞትን ድል አድርጌ ተነስቻለሁና ነገ ላይ ከኔ ጋር በክብር ትቀመጣለህ። አያ ሞቶ የነበረው ሕያው የሆነው እንደዚህ ይላል ይለዋል። ከዛ ይቀጥላል እንደዚህ ይላል። አሁን ችን ስሙኝ። መከራህን ድህነትህን አውቃለሁ። መከራና ድህነትን ምን አደርጋለሁ? እስቲ አውቃለሁ በሉ። መከራና ድህነትን አውቃለሁ ማለት ኦልሬዲ በቃ በደንብ ነው የምረዳ። አንዳንድ ቀን እያለፍክበት ያለውን መከራ በጣም ሰፈር ስታል በጣም ስትሰቃይ ሁላችንም የሚሰማን የሆነ ስሜት አለ። እንደው እየሆንኩበት እያለፍኩበት ያለውን ነገር እንደው እኔ ማቀውን ያክል ሰው ያቀልኝ ይሆን ትሎ የለ። አንዳንድ ቀን የሆነ አይነት ስሜቶች እንኳን እንዲህ ብላችሁ ኤክስፕረስ ልትማትችሉት ግን በዚህ ሁሉ ከባባድ ይሆንና እንዲህ ነው ብላችሁ በቃል ልትገልጧቸው በማትችሏቸው በእነዚያ ስሜቶች ውስጥ አንድ ልታውቅ የሚገባው እውነት ምንድነው? አጠገባችሁ ከእናንተ ጎን ያለ ሰው እንኳን ባያውቀው እናንተ ነገሩን ከምታውቁት በላይ የሚያውቅላችሁ አለ። ድህነትን አውቃለሁ አለ። መከራህን ምን አደርጋለሁ? አውቃለሁ ብሎ ደግሞ ሲል በደንብ ነው ነገሩን በደንብ እረዳሃለሁ እያለ ነው። ለማን መልእክት እንደሆነ አላውቅም፣ ግን እያለፍክበት ያለውን ነገር ያውቃል እግዚአብሔር ያውቃል። እና ብዙ ጊዜ እኛ መከራው ስንሆን በተቻለ መጠን አጠገባችን ያሉ ሰዎች ያን ነገር እንዲረዱ ነው የምንታገለው። ግድ የላቸው አጠገባችሁ ያሉ ሰዎች ያንን ነገር ቢረዱ ምናልባት ጥቂት የሚባል ነገር ኮንትሪቢዩት ሊያደርጉላችሁ ይችላል እንጂ የህይወታችሁን ግን ሙሉ አቅጣጫ የመቀየር ስልጣን ያለው እግዚአብሔር ነው። እስቲ አሜን በሉ። አውቃለሁ ይላል። እያለፍክበት ያለውን ነገር ያውቃል። የሚሰማን ስሜት ያውቃል። አንዳንድ ቀን እኮ የሆነ መጎዳታችን፣ የሆነ ህመማችን፣ የሆነ ቁስላችን እንኳን እዚህ ጋር ያለው አንደበታችን ቃላትን አዋህዶ ሊገልጠው የማይችለው ሆኖበት ጊዜ አለ። ግድ የላችሁ በምንም አይነት ቋንቋ መግለጥ ቢያቀታችሁም ውስጣችሁ ያለውን ግን ያንን ህመም እኔ አውቃለሁ ይላል፣ ይረዳዋል። አንድ ድሮ መዝሙር አለ ያየኛል ወይ አወቃችሁት? ይሄ መዝሙር ልቤ ሲጨነቅ ፍርሃት ሳዝተክዝ ከዛ ምን ይላል? ስንገላታ አምላኬ ያስበኛል ወይ? አዎ ያያል
ይረዳኛል ሳዝን ልቡ በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ በጌታ አውቀሃለሁ ከመባል የበለጠ ክብር አለ? ወንድሞቼና እህቶቼ እንዴ ውስጥ ይሄ ነው ብላችሁ እናንተ ንገሩኝ። አውቀዋለሁ፣ እያለፍክበት ያለውን ነገር አውቀዋለሁ፣ እያለፍሽበት ያለውን ነገር አውቀዋለሁ ከመባል በጌታ ከመታወቅ የበለጠ እስቲ ክብር ምንድን ነው? የለም አይደለ እንዴ? የምናልፍበትን ነገር አውቀው አንድ ቀን ያስቡን ይሆናል ብለን ያስቀመጥናቸው የሆኑ ሰዎች ልክ እንደ ዮሴፍ ሲረሱን አይተናል አይደለ እንዴ? ዮሴፍ አንድ ቀን ያስቡን ይሆናል ብሎ ያገለገላቸውን ሰዎች በል እንግዲህ የሕልሙ ፍቺ ይሄ ነው ብሎ ከነገራቸው በኋላ ልክ በቃ ተፈጽሞ ከእስር ቤት ጓዙን ሸክፎ ሊወጣ ሲል አደራ አለው፣ አንተ ወደ ቀድሞ ስፍራ በመጣ ጊዜ የገባ እስር ቤት በግፍ የገባ ሰው አለ ብለህ ንገርልኝ አለው። አረ ችግር የለውም ሳይሉ አይቀርም፣ ባይጻፈልንም ጣጣ የለውም ሳይሉ አይቀርም። አንተ እንዲያገልግልህኝ እንዲጠቅመኝ በቃ ሄድኩኝ፣ ገባው፣ ቀጥታ ንጉሱ ጋር ቀረብኩኝ፣ አንተን ከእስር ቤት አወጣሁኝ ሳይሉ አይቀርም። ግን መጽሐፍ ሲናገር የወጣ ቀን ረሳው ይላል። ለምን ረሳው ካላችሁ የዮሴፍ መታሰብ በዋናነት ባገለገለው ሰውዬ ሳይሆን በጠራው በእግዚአብሔር ነው። እስቲ አሜን በሉ። እግዚአብሔር ነው ህመምህን የሚያውቀው፣ ህመምህን የሚረዳው እግዚአብሔር ነው። ኢየሱስ ጌታ ነው። ልክ እንደ ህፃናት አንዳንድ ቀን ታውቃላችሁ፣ በጣም ጨቅላ የሆኑ ህፃናት ውስጣቸው ያለውን ህመም ከማልቀስ ውጪ ኤክስፕረስ ሊያደርጉ የሚችሉበት ምንም ነገር የላቸው። ለዛ ነው በጣም የምትቀርበው እናት ከሌላው ሰው ይልቅ ትንሽ ትገምታለች። ምናልባት ቁርጠት ነው ስላለች ግልጽ ነው። እና ድህነትን መከራህን አውቃለሁ ይላል። ግን እኔ በጣም የሚገርመኝና በጣም ይሄንን ቃል ሳነብ የባረከ ነገር መሰላችሁ። አውቃለሁ ድህነትህን አውቃለሁ ካለ በኋላ ቀጥሎ አንድ ተከባድ ነገር ይናገራል። ምን ይለዋል? ሀብታም ነህ። ሰምታችሁኛል ወይ? ምን እንዳለው? ድህነትን አውቃለሁ። አዎ ያለን ነገር ሁሉ ተቀምተሃል። ያለን ነገር ሁሉ አተ መናጢ ድሃ ሆነሃል። ግን አንድ ነገር እወቅ፣ አንተ ምንድነህ ይለዋል? ሀብታም ነህ። you are rich። ከዛ ደግሞ አለ ይገርማቸዋል። በጨርቃ ጨርቅ ምርታቸው፣ በአይን ኩል ምርታቸው በጣም የታወቁ ሀብታም የሆነውን ደግሞ ሎዶቅያ የሚባለውን ቸርች ሰምታችሁኛል ወይ? ሎዶቅያ እንዲህ ይላታል፣ ሀብታም ነኝና ባለጠጋም ሆኛለሁ አንዳችም አያስፈልገኝም ትላለህ ይለዋል። ግን ይለዋል ኢየሱስ፣ አቤት እንደሚከብድ ይህ አባባል፣ ድሃ እውርና የተራቆትክ መሆንህን አታውቅም። ምን ማለት ነው? ለሚያዩ ሰዎች አንተ በጨርቃ ጨርቅ ምርትና ይሄ የአይን ኩል ባይዘው የአይን ኩል ለጌጥ አይደለም ለሕክምና ነው። እዛ ዘመን ላይ ተጠቀሙ የነበረው በአይን ኩል በጨርቃ ጨርቅ ምርትና በብዙ ነገር ሀብታም ሆነሃል። ግን እኔ ከላይ ስመለከት የለየልህ ናጢ ነህ ይለዋል። ስለዚህ እንዲህ ይለዋል፣ የመፍትሄ ሐሳብ ልስጥህ። ስሙኝ፣ የመፍትሄ ሐሳብ ልስጥህ ይለዋል። ይሄው ምንድነው? ሀብታም እንድትሆን ይለዋል። ስሙኝ፣ ሀብታም እንድትሆን የመጀመሪያ ከእኔ ወርቅ ግዛ ይለዋል። ሁለተኛ ማየት እንድትችል ከእኔ ኩል ግዛ። ይሄን እያለ ያለው ኢየሱስ ነው። ሶስተኛ የራቁትነት ሀፍረት እንዲሸፈን ከእኔ ነጭ ልብስ ግዛ ይለዋል። ስለዚህ ለሎዶቅያ በተጻፈው ደብዳቤ መሰረት በጌታ ፊት ሀብታም መሆን በሶስት ነገር ይብራራል። አንደኛ ከሱ በምንገዛው ወርቅ፣ ሁለተኛ ከሱ በምንገዛው ነጭ ልብስ፣ ሶስተኛ ከሱ በምንገዛው የአይን ኩል። አሁን ወርቅ ምንድነው? ነጭ ልብስ ምንድነው? የአይን ኩልስ ምንድነው የሚለውን ነገር ካወቅን እኔና እናንተን ዛሬ በዚህ ዘመን በጌታ ፊት ሀብታም የሚያሰኘን ነገር ምን እንደሆነ ዲፋይ ማድረግ እንችላለን ማለት ነው። ያኔ ጋር ናቸው አይደለ? ዛሬ መልእክቴ በቃ ይሄን ነው። በጌታ ፊት ሀብታም መሆን
በእግዚአብሔር ፊት ሀብታም መሆን። ኦኬ የመጀመሪያው ምን በል ይለዋል? ወርቅ ግዛ። ይሄ ወርቅ ምንድን ነው? ይሄኛው ወርቅ ነው፣ እዚህ ጋር ያለ ወርቅ ነው። ይሄንንማ ጌታ ዘንድ አይደለም መሄድ ያለብህ፣ ፒያሳ ነው። አሁን ፈርሰዋል መሰለኝ። ወርቅ ቤት ነው የምትሄደው። ከጌታ ዘንድ ያለውን ወርቅ የምትገዛው ፒያሳ ሄዳ አይደለም። መጀመሪያ ይሄ ወርቅ ምንድን ነው የሚለውን ነገር ዲፋይን አድርገው። ከጌታ ዘንድ ሄደ የምንገዛው ወርቅ ምንድን ነው? ሎዶቅያን ከኔ ግዛ ያለው ወርቅ ምንድን ነው ስንል ብዙ አየሁኝ፣ ብዙ አጠናሁኝ፣ ብዙ ጸለይኩበት። ምንድን ነው ይሄ ወርቅ አልኩኝ። እና እናንተን ዛሬ በጌታ ፊት ሀብታም የሚያሰኘን ወርቅ ምንድን ነው ታውቃላችሁ? ዛሬ ሰው ወይ ጣቱ ላይ ወይ ክንዱ ላይ ወይ አንገቱ ላይ ያለውን ወርቅ አሳይቶ ነው በጣም ሀብታም ለመሆን የሚፈልገው። እውነት ነው አይደል እንዴ? ለምን መስላችኋል? እንደውም ትናንትና የሆነ ቲቪ ላይ አይቼ ነበረ። 4 ነው 5 ሰንሰለት አንገቱ ላይ አድርጎ የሆነ ሰውዬ ኢንተርቪው ሲያደርግ ነበር የሆነ ሾው ላይ። ትልቅ ሰንሰለት። ለነገሩ ምን ይሄ እንኳን ሊገርመን አይገባም። አንድ ዱባይ የሚባል አለና እኛ አንገታችን ላይ ለምናደርገው ብርቅ የሆነብን እነሱ ልክ እንደዚህ እንደለበስኩት ኮት ሰርተውታል። የወርቅ ልብስ አለ፣ ሰምታችሁናል? የወርቅ ልብስ ያው መቼ ምን ለብሰው ሊበርድም ሲበርድም አይደለም። እኔ ባይኔ አይቼዋለሁ። ሙሉ ልብስ ሆኖ ወርቅ ነው፣ ወርቅ ባይኔ አይቼዋለሁ። እንደውም እኔ ግማሽ ይሄ ከላይ ከአንገት ጀምሮ እስከ እዚህ ድረስ ያለውን ነበር ያየሁት። ከተወሰነ ሱቅ በኋላ ከዚህ ጀምሮ እስከ እግር ድረስ ሙሉ ሰውነትን የሚሸፍን ልብስ ሆኖ ግን ጨርቅ አይደለም፣ ወርቅ ነው። እኔ ምን አስበው ነው አልኩኝ። በተለይ እዚያ ከተማ ላይ የሚኖሩ ሰዎች በጣም ነው በቃ በወርቅ የሚያጌጡት። ምን ልል ፈልጌ ነው? ሰው ወይ አንገቱ ላይ ወይ ጣቱ ላይ ወይ እጁ ላይ ያለውን ወርቅ አሳይቶ በሚያውቀው ሰው ፊት ሀብታም መባልን ይፈልጋል። ነገር ግን ዛሬ ጌታ ጥሪ እያቀረበልን ያለው ከራሱ ከጌታ የምትገዛው ወርቅ አለ። ኧረ አሜን በሉ። አሁን ያ ወርቅ ምንድን ነው ካላችሁ መጽሐፍ ቅዱሳችን ስለዚህ ወርቅ የሚነግረን 2 ነገሮች አሉ። ስሙ። ይሄ ወርቅ ከጌታ የምንቀበለው ወርቅ በጌታ ዘንድ ሀብታም የሚያሰኘን ወርቅ ምንድን ነው? ባይዘዌ ያኛው ወርቅ ይኖራችሁ፣ እሺ ችግር የለው። ይሄው እኔም አለኝ። ካስፈለገም ደግሞ እዚህ ጋር ይኖራችሁ 3 4 አራቱንም ባታደርጉት ቢያንስ 2ቱን 3ቱን አንደኛውን ታስቀምጣላችሁ ቁም ሳጥን ውስጥ። እሱ ጋር ምንም ችግር የለብኝም። ግን ምንድን ነው በተለይ ከሚንጠለጠለው ወርቅ ይልቅ በጌታ ፊት ክብደት የሚያሰጥህ ሌላኛ ወርቅ ነው። ባይዘው አሁን 4 ግራም ማለት 400 ግራም እንደው ምሽለው ቢሆን ኖሮና 400 ግራም ወርቅ አንገት ላይ አድርጌ መጣ ጌታ ሀብታም ነህ አይለኝም። የሆነ ፍሬንድ ነው ሀብታም ነህ የሚልህ። ጌታ ሀብታም ነህ የሚልህ እሱ ጋር የሚገኘውን ወርቅ ብቻ አድርገህ የተገኘለት ነው። ይሄ ወርቅ ምን እንደሆነ ወይንም ስለዚህኛ ወርቅ መጽሐፍ ቅዱሳችን የሚናገርባቸው 2 ቦታዎች አሉ። ጥቅሱን ብቻ ነግረው ከሰዓታችን አንጻር እኔ በቃል ነግራችኋለሁ፣ እናንተ ዝም ብላችሁ ጻፉት። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ እና ያው ሁለተኛ ጢሞቴዎስ 2:20 ላይ መጽሐፍ ቅዱስ እንዲህ ይላል፣ የምናገለግለው አገልግሎት በወርቅ ይመስለዋል። ከኔ ጋር ናችሁ? አገልግሎታችንን በምን ይመስለዋል? በወርቅ ይመስለዋል። አገልግሎት ምንድነው? ወርቅ ነው። እንደገና በአንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ እታችንን በወርቅ ይመስለዋል። ስለዚህ እምነት እና አገልግሎት ምንድነው? ለኛ ስራ ብቻ አይደለም፣ መንፈሳዊ ወርቃችን ነው። ሃሌሉያ ሃሌሉያ። በታማኝነት ተሰጥተ በእግዚአብሔር ፊት የምትሰራውና የምታከናውነው ነገር ለሰው ስራ ይባላል፣ ለጌታ ግን ወርቅ ነው። ለዛ ነው በምትችሉት አቅም በፈቀደ ነገር ሁሉ ለጌታ ልታደርጉ የሚገባውን ነገር ስታደርጉ አትሰስቱ ብዬ ብላችሁ አገልግሉ፣ ሩጡ። ትንሽ ሆነ ትልቅ ነገር ሳትንቁ ብቻ የእግዚአብሔርን ቤት የሚጠቅም ነገር ይሁን እንጂ እግዚአብሔር እናንተን ከሰማይ ሲመለከት ወርቅ ያደረጋችሁ ባለ ሀብቶች ናቸው። ሰው ይገርማቸዋል። አንገት ላይ የሚንጠለጠለውን ወርቅ ፍለጋ በጌታ ዘንድ ሀብታም የሚያሰኘውን መንፈሳዊ ወርቅ ጥሎ ወደዚያኛው ዓለም ይኮበልላል። ከጳውሎስ ጋር የሆነ ጊዜ ሲያገለግል የነበረው እኮ ዴማስ ይሄን ዓለም ወዶ ትቶኛል ያለው ወደ ዓለም አይደለም የሄደው፣ አገልግሎቱን የጣለው። አገልግሎት ወርቅ ነው። ጌታ ኢየሱስ የአንገታችን የጣታችንና የእጃችን ወርቅ አይገርመው። ነገር ግን ጥቂትም ብትሆን ለእግዚአብሔር ቤት ኮንትሪቢዩት ብታደርጊያትን ያቺን ነገር በማይ ዘንድ ትልቅ ዋጋ ይሰጠዋል። ጌታን እንደ ማገልገል ያለ ሀብታምነት የለም። ዞር ብዬ ሳየው ያለፉትን 20 ምናምን ዓመታት
ይሄው እያገለገልኩ ይሄው እያስተማርኩኝ ያለሁት ጸጋው በስቶልኝ መንፈሱ እያገዘኝ እውነት ነው ብላችሁ ስለዚህ ጉዳይ ባሰብኩ ቁጥር እግዚአብሔር በፊቱ ምን ያህል ሀብታም እንዳደረገኝ ነው እንጂ ማስበው በፍጹም ለአንድ ደቂቃ ያክል እንኳን የኪሳራነት ስሜት ተሰምቶኝ አያውቅም። አገለግልሃለሁ እስቲ አገለግልሃለሁ በሉ። በዚህ አጋጣሚ ታገለግሉ ሰዎች በአገልግሎታችሁ እንድትገፉበት፣ ያላገለግላችሁ ደግሞ ሰዎች ይበልጥ እንድታገለግሉ ልባችሁን ላነሳሳ ፈልጋለሁ። የመጀመሪያው ሀብታም የሚያሰኝ ምንድነው? አገልግሎት ወይንም ደግሞ ይሄ ወርቅ ነው። ሁለተኛ ምንድነው የሚለዋል? ሀብታም እንድትሆን ይለዋል የራቁትነትህ እርቃንህ እንዲሸፈን ከኔ ነጭ ልብስ ግዛ ይለዋል። ነጭ ልብስ ምንድነው? ነጭ ልብስ ማለት የቅድስና ህይወት ነው። በእርግጥ ነጭ ልብስ የጽድቅም የቅድስና ህይወት፣ ጽድቅ ማለት ስናምን የተቀበልነው ህይወት ሲሆን ቅድስና ደግሞ ዕለት በዕለት የምንገልጠው ኑሯችን ነው። ቅድስና ወይንም እግዚአብሔርን መፍራት ሁለተኛ በጌታ ዘንድ ሀብታም የሚያሰኘን ነገር ነው። ሰው ስለ ምድራዊ ሀብት ለምድራዊ ቁስ ብሎ ያለውን ቅድስና ህይወቱን ቢጥል ምናልባት በሰዎች ዘንድ ሀብታም ሊባል ይችላል። ነገር ግን እግዚአብሔር ሲመለከተው ልክ እንደ ሎዶቅያ አንተ እርቃንህን ነህ የሚያስብል ነገር ይሆናል። ስለዚህ ነጭ ልብስን ግዛ ይለዋል። እግዚአብሔር እንደገና ይሄንን ህይወት በእኛ ላይ ያድሰው። በደንብ አሜን በሉ። ነጭ ልብስ ቅድስና ነው። ነጭ ልብስ እግዚአብሔርን መፍት ነው። ነጭ ልብስ እሱን ያማከለ ህይወት ነው። ሶስተኛ ምን ግዛ ይለዋል? የአይን ኩል ግዛ ይለዋል። ምን እንድትል? እንድታይ። ይሄኛው የአይን ኩል ማለት ቅድም እንደነገርኳችሁ ዛሬ እህቶች እዚህ ጋር የሚቀቡት ጥቁር ነገር አይደለም። እሱ ለጌጥ ነው። የዛሬ 2000 ዓመት ግን የነበረው የአይን ኩል ለጌጥ ሳይሆን ለሕክምና ነው። ሰው አይኑ ታሞ ማየት ሳይችል ሲቀር ያን የነበረ መድኃኒት ነው። ሲቀባ ማየት ይችል። ልክ እንደዚሁ ሎዶቅያ ምን ይለዋል? በእኔ ፊት ሀብታም መሆን ከፈለክ የመጀመሪያው ወርቅ ነው አይደለ? አገልግሎት። ከዛስ የቅድስና ህይወት። ልክ እንደዚሁ ሀብታም የሚያሰኝ ነገር ነገን የማየት ነገን ለማየት ያለ የልቦና አይኖች መብራት። አይን ብሎ ሲናገር ይሄኛውን ሳይሆን የልቦናን አይን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔራችን ይክፈትልን። ከጨለምተኝነት እኛንም ትውልዳችንን ነፃ ያውጣው። አይኖቻችንን ይክፈትልን እግዚአብሔር እና ማየት እንድትችል ከኔ ምን ግዛ ይለዋል? ያኛው ኩል ይሄኛው የሚታየውን አይን ይፈውሰዋል። ከጌታ ግን የምንቀበለው ኩል የልቦናዎቻችንን አይኖች ይፈውሰዋል። ሰው ደግሞ የልቦናው አይኑ በራ ማለት ክርስትና ለሱ ተራራ መክፋት አይሆንበትም። ለምን? አሁን ከሚታየው ዓለም ባሻገር ያለውን ያንን የሚጠብቀውን ላቅ ርስት ይመለከታልና። ጳውሎስ ሲናገር እንደዚህ አለ፣ ሊገለጥ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥረዋለሁ አለ። ለምን? ቀና ብሎ አሻግሮ አይቶታልና የሚጠብቀውን ክብር። ይሄ ክብር ማለት ከ2 ዓመት በኋላ እግዚአብሔር በጳውሎስ ሕይወት የሚሰራውን የሆነ ተአምር እንኳን አይደለም እየነገረው ያለው። ከሞት በኋላ ከዳግም ምጽአቱ በኋላ ኢየሱስ ሲመጣ ከሱ ጋር ተያይዞ የሚመጣውን የዘላለምን ሕይወት ክብር ነው። ይሄን ደግሞ ሰዎቹ ካልበራ ሊያየው አይችልም። ስለዚህ በአይን በማየት በአገልግሎትና በጽድቅ ሕይወት መመላለስ በጌታ ዘንድ ሀብታም የሚያሰኝ ነገር ነው። ስለዚህ ሰምርኔስን ሀብታም ነህ ያለው ለዛ ነው። ሲያይ ሰው ድሃ ትመስላለህ፣ ነገር ግን ይህ ድህነት አንደኛ ጊዜያዊ ነው። በዘላቂ ግን የሆነውን ትልቁን ሀብት ይዛል። ይኸው የጽድቅን ሕይወት የከበረውን አገልግሎትና የልቦና አይን። አሜን ይሁንልልኛ። እግዚአብሔር በእነዚህ በሶስቱ ነገሮች እንደገና የኢትዮጵያን ቤተክርስቲያንን ያድሳት። አሜን ነው ያድሳት። እንግዲህ ሀብት ብዬ ስናገር ዛሬ ስለ መንፈሳዊ ሀብት ብቻ አይነገርኳችሁ። ምድራዊ ሀብት ያገንም ወይ ካላችሁ እንዴት አያስፈልገንም? ሲጀምር አሁን ቆሜ ሳገለግላችሁ ከሚይዘው ከዚህኛው ማይክ ጀምሮ ፊት ለፊት እስካለው እስከዚህኛው ካሜራ ድረስ እዚህ ቦታ የመጣው በጸሎት ቢሆንም ግን ጸሎቱ ገንዘብ አምጥቶ ነው። እና ፕሮፌት ይሄንን ማይክ እና ይሄንን ሳውንድ ሲስተም ሄዶ የገዙት መርካቶ በልሳን አይደለም አይደል? እንዴ ተስፎ በልሳን ነው እንዴ መርካቶ?
ሸራራራ ብለው ነው እንደ አንድ የመጣው አይደለም። ምን ወጥቶበታል? ገንዘብ ወጥቶበታል። በሶስት እግር እንደዚህ ብሎ ፊት ለፊት የሚያይን ካሜራ ከሶስቱ እግር ጀምሮ ከላይ እስካለው ካሜራ ድረስ ምን አለው? ገንዘብ። ገንዘብ ምንድን ነው? ሀብት ነው። አትፈልጉ አይደለም፣ አያስፈልግም አይደለም ብዬም አላቅም እኔ። ግን ምንድነው ያኛውን የምድራዊ ሀብት ግን ስንፈልግ አትፈልጉ ሳይሆን አፈላችሁን አሳምሩት። ምን ማለት ነው? አናለክልክ ማለክለክ ማለት የትም ፍጪው ዱቄቱን አምጪው የሚል መንፈስ ማለት ነው። በዛም ሆነ በዚህ ዝም ብሎ እጄ ግባ እንጂ አይ ዶንት ኬር እንዴትም ይምጣ ገንዘቡ፣ እንደዛ አይባልም። ለምን? ዕብራውያን ምዕራፍ 13 ላይ ሲናገር መጽሐፍ ቅዱስ ምን ይላል? ራሳችሁን ከፍቅረ ነዋይ ጠብቁ። ሰምታችሁና ራሳችሁን ከነዋይ ጠብቁ አይደለም፣ ከፍቅረ ነዋይ። ምን ነው? ሀብትን ከማፍቀር አንተ የምታፈቅረው ውድ ባለቤትህን እንጂ ወይንም ደግሞ አንቺ የምታፈቅሪው ውድ ባለቤትሽን እንጂ ንዋይ ነህ። ንዋይ አይፈቀርም። ራሳችሁን ከፍቅረ ነዋይ ጠብቁ። ከዛስ ባላችሁ ነገር ደግሞ እረክታችሁ ኑሩ። ቀጥሎ እንደዚህ ያለ ምክንያቱም ጌታ እንዲህ ብሏልና ከቶ አልተውህም፣ በፍጹም አልጥልህም። አሜን ነው። በነፍስ እንደተከናወነልህ በነገር ሁሉ ተከናወነልህ፣ ጤናም እንዲኖርህ ጸልይልሃለሁ አለ ዮሐንስ። እንደ ዳንክ ነፍስ እንደ ዳነች እንዲሁ እግዚአብሔር በጤንነትም እንዲባርከ በነገር ሁሉ ደግሞ እንዲያንበሸብሸ እጸልይልሃለሁ ይላል። ስለዚህ አያስፈልግም ሳይሆን እያልከው ያለሁት የምንፈልግበትን መንገድ እናስተካክለው። ለምን? ለኔና ለእናንተ ትልቁ ሀብታችን የሚታየው አካላችን ላይ የምናስቀምጠው ልብስና ወርቅ አይደለም። የምናደርገው ጫማ፣ የምንነዳው መኪና አይደለም። በጌታ ዘንድ ሀብታም የሚያሰኘን ቅድም የዘረዘርኩላችሁ እነዚህ መንፈሳዊ እሴቶች ናቸው። ስለዚህ ለሰምርኔስ ቤተክርስቲያን የተባለው ነገር ዛሬም ለኛ እንዲሆንልን በጌታ ዘንድ ሀብታም እንዲያረገን የሰማነው ቃል 30 እና 60 100 ፍሬ ያፍራ።